በዚህ ምስል መጀመሪያ የሚታያችሁ ነገር ክፉ ባህሪያችሁ ምን እንደሆነ ሰዎች በእናንተ ላይ የሚጣሉት አስጠሊታ የሚባል አግሊ የሆነው ባህሪያችሁና ማንነታችሁ ምን እንደሆነ ነግራችኋለሁ። ስለዚህ ብዙ ሳታስተውሉ ልባችሁ ያረፈበትና አይናችሁ በ5 ሰከንድ ውስጥ ቀድሞ ያየው ምስል የቱን ነው? ትልቅ ፊት ወይም ደግሞ ጋደም ያለች አልጋ ላይ ጋደም ያለች ሴት ምስል። ይህም የናንተ ክፉ ባህሪ ምን እንደሆነ ይገልጣል፣ ይናገራል። እሱን እነግራችኋለሁ፣ መፍትሄውንም አብሬ እነግራችኋለሁና ቪዲዮውን ሰብስክራይብ በማድረግ ላይክ በማድረግ ጀምሩ። ሐሳባችሁን ደግሞ በኮሜንት ሴክሽን ላይ አሳውቁኝ። እሺ፣ በዚህ ምስል መጀመሪያ የታያችሁ ጋደም ያለች ሴት ከሆነ ያ ማለት የናንተ በጣም ክፉ የሆነውና ማሻሻል ያለባችሁ ባህሪያችሁ ሁልጊዜ ደስታን የምትፈልጉ ሰዎች መሆናችሁ ነው። በነገሮች ቶሎ ድብርታሞች ትሆናላችሁ፣ ይደብራቸዋል። ያ የምታደርጉት ነገር ክፉ እንደሆነ እንኳን እያወቃችሁ ክፉ ነገር እንደሚፈጥርባችሁ እየተረዳችሁ እንኳን ደስታን ለማግኘት ካላችሁ ፍላጎት የተነሳ በዛ ነገር የምትጠመዱ አይነት ሰዎች ናችሁ። በተለይ ክርክር ወዳድነታችሁ፣ ሐሜት ወዳድነታችሁና ኃይለኛ ስሜትን የምትገልጡ ሰዎች መሆናችሁ፣ ካልም በሆነ ህይወት የምትደበሩ በኖርማል የህይወት ውህደት ደስ የማትሰኙ አይነት ሰዎች ናችሁ። ይህ የናንተ ትልቁ ክፉ ባህሪ ነው። ሌላኛው ትልቁ ክፉ ባህሪያችሁ በእናንተ ድራማ መለዋወጥ በባህሪያችሁ ምክንያት ግንኙነትን የምትጎዱ አይነት ሰዎች መሆናችሁ ነው። በዙሪያችሁ ያሉ ሰዎች በጣም ስልቹነት በእናንተ ይሰማቸዋል። በዙሪያችሁ ደግሞ ሴፍ አይሆኑም ወይም በእናንተ እርግጠኞች አይደሉም። ምክንያቱም ሙዳችሁ ስለሚቀያየርና ያንን ሙዳችሁን ለመከተል ማንኛውንም ነገር ስለምታደርጉ ነው። እናንተ ሰዎች ይህንን ፊክስ የምታደርጉበት ዋና መንገድ ምንድነው? የመጀመሪያው ከማያስፈልግ ድራማ፣ መገለባበጥ፣ መቀያየር መመለስ ነው። ቋሚ ወጥ ጥሩ ማንነትን ገንቡ እንጂ 10 በቀን 10 መልክ አትያዙ። ይሄ ራሳችሁን ለመለወጥ የመጀመሪያው እርምጃ ነው። ሁለተኛው ደግሞ በተረጋጋ ነገር ውስጥ በኖርማል ላይፍ ውስጥ በፋሚሊ በፍሬንድ በኖርማል የላይፍ ሩቲን ውስጥ ሰላምንና ደስታን ፈልጉ። ለደስታ ልዩ ነገር መፍጠር እንዳለባችሁ አይሰማችሁ። ባላችሁ ነገር መደሰትን መማር አለባችሁ። ከምንም በላይ ደግሞ ስሜታችሁን መቆጣጠር መቻል አለባችሁ። ስሜታችሁ ሊቆጣጠራችሁና የምታደርጉትን ነገር ሊወስንባችሁ አይገባም። ይህ ከሆነ በእርግጥም ሰዎች በዙሪያው መሆን የሚወዱ አይነት ሰው፣ የሚታመኑበት ሰውና በጣም ጤናማ የሆነ ግንኙነት ያለው ሰው ያደርጋቸዋል። ይህ ፐርሰናሊቲ እስከገለጣችሁ በኮሜንት ሴክሽን አሳውቁኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። እሺ፣ ነገር ግን የታያችሁ የትልቅ ሰው ጭንቅላት ወይም ትልቅ ሰው ከሆነ የናንተ ጎጂ ባህሪያችሁ የናንተ ትልቁ ችግር ሁል ጊዜ በዙሪያችሁ ካሉ ሰዎች በላይ በጣም ስማርት፣ በጣም አስፈላጊ ሰው እንደሆናችሁ ታስባላችሁ ወይም እንደዛ ለመሆን ትሞክራላችሁ። ማንም ስለማንም ግድ አይሰጣችሁም። የሁሉ ነገር ማዕከል መሆንና ከሌሎች በላይ በጣም ስማርተር፣ ከሌሎች በላይ በጣም አስፈላጊ ሰው ነኝ የሚለው እምነታችሁ በጣም ጎጂ ባህሪያችሁ ነው። ከምንም በላይ ሌሎችን ማረም ማስተካከል ትወዳላችሁ። ምክር መስጠት ትወዳላችሁ። ባልተጠየቃችሁበት ጊዜ እንኳን ዝም ብላችሁ ስትመክሩ ራሳችሁን የምታገኙ አይነት ሰዎች ናችሁ። ኦርዲነሪ ሰው፣ ኖርማል ሰው መሆንን በጣም የምትፈሩ አይነት ሰው መሆናችሁ እናንተ ክፉ ባህሪያችሁ ነው። እንዲሁም ሁሉን ነገር እንደምታውቁ ታስመስላላችሁ። የማታውቁት ነገር ላይ እንኳን ሐሳብ ስትሰጡ ትገኛላችሁ። ሰዎች በጥቂቱ ያደንቋቸዋል፣ ነገር ግን በእውነተኛ ማንነታችሁ ላይ በፍጹም አይደገፉም። ይህንን ለማስተካከል መውሰድ ያለባችሁ የመጀመሪያው እርምጃ በረባው ባረባው ራሳችሁን ለማሳየት አትሞክሩ። በዝግታ ሰዎችን የምታግዙ ሁኑ። ይሄ ሾው ኦፍ የምንለውን ነገር አስወግዱ።
ሌላኛው ጠይቁ፣ አዳምጡ። ብዙ አታወሩ። ከምታወሩት በላይ ጠይቁ፣ ከምታወሩት በላይ አዳምጡ። ሌላኛው ዕውቀታችሁን፣ ችሎታችሁን ሌሎችን ለመርዳት ተጠቀሙበት እንጂ የራሳችሁን ማንነት ለማረጋገጥ አትጠቀሙበት። ይህ ከሆነ ሰዎች አንተን ማክበር ይጀምራሉ። ቢኮዝ ሰዎች አንተን የሚያከብሩ በሆንከው ባደረከው ነገር እንጂ በምታጠልቃቸው ማክሶችና በምታደርገው መተጣጠፍ አይደለም። ይህ ፐርሰናሊቲ እስከገለጣችሁና ከጠቀማችሁ ቤቱን ሰብስክራይብ አድርጉ፣ ላይክ አድርጉ። ሐሳባችሁን በኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ስለምን ልስራላችሁ እሱንም ጻፉልኝ። አመሰግናለሁ።